በመጀመሪያ ቡቡዬ በዚህ ሁኔታ ባላይክ ደስ ይለኝ ነበረ። እውነትም ይሁን ፕራንክም ይሁን ምንም ይሁን በዚህ ሁኔታ እናንተን ማየት ለኛ በጣም ከባድ ነው። በእውነት ለመናገር በጣም ለጨረቃ ፋሚሊ ብሩኬና ሀይሚን የእውነት ለሚወድ ሰው ይሄንን እንደዚህ ሆናችሁ ማየት በጣም ከባድ ነው። በጣም ማለት ነውና ቡቡዬ አይዞ እንግዲህ ጠንከር በል። ከባድ ነው እውነት ለመናገር በዚሁ ማየት ማለት ነው። የምር እናንተ የሚያምርባችሁ ሳቅ፣ ጨዋታ፣ ፍቅር፣ ደስታ ነው እናንተ የሚያምርባችሁና ትላንት ራሱ ማለት አለ አይደለ እንደዛ ወድቀህ ምናምን አይተነ የምር እኔ ማታ በጣም ጨንቆኝ ነበር። በጣም ማለት ነው። ምን ሰዓት እንደተረጋጋሁ ታውቃላችሁ? ቲክቶክ ላይ የሆነ ፖስት ሼር አድርጎ ነው የሆነ ነገር ሰው የሱን ፎቶ ፖስት አድርጎ ነበርና ያንን ሼር አድርጎ ሳይሆን ነው ማታ ተረጋግቼ የተኛሁት ማለት ነው። እውነት አንዳንዴ ያው ፕራንክ ነው ብለን ብናስብም ግን ደግሞ ሙሉ ለሙሉ እዚህ ጋር የተረጋገጠ ነገር የለም። ሙሉ ለሙሉ ፕራንክ ነው ብለን ለማሰብም እነሱም እንደኛ ሰው ናቸው። ምናልባት ችግር ሊፈጠር ይችላል። ይለያዩ አይለያዩም ወይም ደግሞ ይጣላሉ አይጣሉም። እኔ በዚህ ባስሩም በእግሬም በእጄም እፈርማለሁ። ብሩኬና ሀይሚ መቼም የሚለያዩ ሰዎች አይደሉም። መቼም ማለት ነው። ሚኪስ እንደ ማንኛውም ሰው ናቸው። ማንኛውም ፍቅረኛሞች መሀል ወይም ደግሞ ማንኛውም ባልና ሚስቶች መሀል ችግር ይፈጠራል። ሰው እንደ ማንኛውም ፍቅረኛሞች ወይም ባልና ሚስቶች ችግር ተፈጥሮ ሊሆን ይችላል። አንደኛ ሀይሚና ብሩኬ በጣም ብዙ ጠላት ነው ያላቸው። በጣም ብዙ ምቀኛ ነው ያላቸው። ስለዚህ በእነሱ መሀል ችግር አይፈጠርም ብሎ ማሰብ በጣም ሌላ ነገር ነውና ሊፈጠር ይችላል። ግን ደግሞ እውነተኛ ፍቅር ስላለ በልባቸው እውነተኛ መዋደድ ስላለ ቢሆን እንኳን እስከ ተወሰነ ጊዜ ድረስ ነው። ከዛ ይመለሳሉ። ምክንያቱም እውነተኛ ፍቅር ስላለ ይቅር ባይነት አለ፣ ይቅር መባባል አለ፣ መነፋፈቅ ምናምን የሚባለው ነገር አለና አንድ ላይ ይመለሳሉ ብዬ አስባለሁ። እውነት እንኳን ቢሆን ማለት ነው። ከዛ ባለፈ ግን ስልክ እየገባብኝ ድምጽ ተቆራረጠ። እውነት ነው ብዬ አላስብም። ያው ጨረቃዬ ፕራንክ እያደረገቻቸው ነው ብዬ ነው የማስበው፣ ሁለቱንም ማለት ነው። ወይም ደግሞ ሀይሚና ብሩኬ ተነጋግረው ቤኪን ፕራንክ እያደረጉት ነው፣ ወይም ደግሞ እኛን ፕራንክ እያደረጉት ነው ብዬ አስባለሁ። ብቻ እና ፈጣሪ ጥሩን ነገር ያሰማን። እኔ ዛሬ እንደውም ነገሩ ይቋጭ ብዬ ነበር። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይ? ውድ ቤተሰብ ጨረቃ ፋሚሊ እንግዲህ ዛሬ እና ትላንትና ምንም ደስ የሚል ነገር ላይ አይደለንም። ግን ደግሞ አሁንም ደግሜ ደጋግሜ የምነግራችሁ ነገር አውቃለሁ ትወዷቸዋላችሁ፣ እኛም እንወዳቸዋለን። እንደ አይናችን ብሌን ነው መንሳሳላቸው፣ እንደ አይናችን ብሌን። ምክንያቱም ሀይሚና ብሩኬ ማለት እንደ አንድ ቤተሰብ ናቸው እነሱ። ምክንያቱም ከቀን ቀን ከእለት እለት ከሰዓት ሰዓት ከደቂቃ ደቂቃ እያየናቸው ስለሆነ ኦሬዲ እነሱን እኛ አዳፕት አድርገናቸዋል። በጣም በቃ እንትን ብለናቸዋልና አንዳንድ እንደ እህት እንደ ወንድም እንደ ፋሚሊ እንደ ልጅ ነው የምናያቸውና እነሱ ሲከፉ አንወድም። ግን የምነግራችሁ ነገር ቢኖር ለነሱ ጸሎትና ዱአ እንጂ በፍጹም ማዘን ማልቀስ ምንም አይጠቅማቸውም። ይሄን ደግሞ ጠዋትም ተናግሬያለሁ፣ ቀንም ተናግሬያለሁ፣ ትላንትናም ተናግሬያለሁ። መደጋገም አያስፈልገኝም። ግን እባካችሁ አታልቅሱ፣ አታስቡ፣ አትጨነቁ። ግን ጸልዩላቸው በቃ። ምክንያቱም የዩቲዩብ ስራ እንደዚህ አይነት ግርግር ይወዳል። ዛሬ እንግዲህ ያው ስንጠብቅ ነው የዋልነው። እውነት ለመናገር በጣም 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 ስንጠብቅ በጉጉት ነው የዋልነው። እንግዲህ ዛሬ ብሩኬ እንዳያችሁት በጣም ታሟል። ፍፄና ቤካም እንግዲህ እውነት ለመናገር ስልክ አያነሱም። እኔም በተደጋጋሚ በቴሌግራም በኢንስታግራም እየጻፍኩ ነበር፣ በቲክቶክ እየጻፍኩ ነበር፣ ግን እየመለሱም አይደለም። እና ያው እነሱም ተናግረዋል። ብዙዎቻችሁ እየደወላችሁ ነው፣ ግን ስልክም እየመለሰን አይደለም። ምክንያቱም እዛ ስንል ነው ሆስፒታልም ወደዛም እያልን ነበር እና ለዛ ነው ያላነሳንላችሁ። ጥሩ ነገር ላይ አልነበርንም ብሏል። ብሩኬ እንዳያችሁት በጣም ደብሮታል፣ በጣም አሞታል።
ከባድ ሁኔታ ላይ እንደነበር ነው እንግዲህ ሲናገሩ የነበሩት ቤካና ፍፄ። ይሄኔም አለ ያው ከባድ ነው እውነት ለመናገር በጣም ይከብዳል። እንግዲህ የሀይሚዬ ምክንያት አላወቅንም። ሁላችንም እንዳፈርዱ አደራ። አሁንም በድጋሚ የምናገረው ነገር ጠዋትም ተናግሬያለሁ፣ እባካችሁ ለመፍረድ እንዳትቸኩሉ። ሀይሚዬ ምክንያት ይኖራታል። ለዚህ ምስክር ደግሞ ከአሁን በፊት ያደረገችውን ነገር አስታውሱ። በጣም ብዙ በደልና ችግር ደርሶባታል። በዛ ላይ ደግሞ ቀን ራሱ ቲክቶክ ላይ ፖስት ያደረገችው ነገር ግልጽ ነገር ነው። ምናልባት ለምን እንደሆነ እንደነገርኳቸው ፕራንክ ሊሆን ይችላል። ግን እውነትም ቢሆን እንኳን ሀይሚዬ ያለ ምክንያት እንደዚህ አታደርግም። ለብሩኬ ያላትን ቦታ ጠንቅቀን እናውቃለን። በጣም እንደምትወደው እናውቃለን። ያለሱ በጭራሽ ምንም እንደማይሆንላት እናውቃለን። ሀይሚዬ ያለ ብሩኬ አያምርባትም፣ ብሩኬ ያለ ሀይሚ አያምርበትም። ግን ይህን ነገር ያደረገችው ለምንድን ነው የሚለውን ነገር ቆም ብለን አስበን እንፍረድ። አደራ እንዳፈርዱባት ሀይሚዬ ላይ። አዎ ብሩኬ በጣም ያሳዝናል። በዚህ ሁኔታ ማየት በጣም ከባድ ነው ለኛ፣ በጣም ያመናል። ግን እሷም ደግሞ ወዳ ላይሆን ይችላል፣ የሆነ ችግር አለ። በቃ ፈልጋ ይሄንን አታደርግም ሀይሚዬ። እውነቴን ነው የምላችሁ፣ በጭራሽ ያለ ምክንያት ይሄንን አታደርግም። እና እመብርሃንዬ እሷ በመካከላችሁ ትግባ፣ ብሩኬንም ሀይሚንም በቃ እሷ ተጠብቃችሁ፣ ፈጣሪ በመካከላችሁ ይግባ። እና ሀይሚዬም እንግዲህ በድንገት ተከስታ ነበረ። ብሩኬ ግን በጭራሽ ላይሽ አልፈልግም ሂጂ ብሎ ሀይሚዬን እንድትሄድ አድርጓታል። እና ለብሩኬ ዝጋ የሆነ ነገር መናገር የምፈልገው ነገር ቢኖር፣ ማስተላለፍ የምፈልገው ነገር ቢኖር፣ ቡቡዬ ሀይሚዬ እንደምትወድህ ታውቃለህ። ሀይሚዬ ያላንተ ምንም እንደሆነች ታውቃለህ። ምን ያህል ክብርና ቦታ እንዳላት ለአንተ ታውቃለህ። አንተም ብዙ ጊዜ ትናገራለህ። ታውቃለህ እምልህም ለዛ ነው። በሀይሚዬ ሙሉ ኮንፊደንስ እንዳለ በደንብ እንደምትተማመንባት እናውቃለን። ቅመምዬ ለኔ ልዩ ናት። ቅመሜ ለኔ በቃ ብዙ ነገር ስለ ሀይሚ ታወራለህ እና ሀይሚ ምን ያህል አንተ እንደምታስፈልጋት አንተ ራስህ ታውቃለህ። እና ቀስ ብለህ ምክንያቷን ለመጠየቅ ሞክር እንጂ በጭራሽ አልሆነም። ምናልባት አሁን አናዳህ ሊሆን ይችላል፣ ምናልባት ታመህም ሊሆን ይችላል፣ ተበሳጭተባት ሊሆን ይችላል። ግን ተረጋጋና ምክንያቷን ጠይቃት ነው ምለው ብሩኬ እንጂ ልክ እንደመጣች ሂጅልኝ ወይጅልኝ ምናምን ማለቱ ችግሮችን በመሀላችሁ እንዳያሰፋ። ሀይሚዬ ለምን እንደዚህ ልታረግ ቻለች የሚለውን ቆመ ብለህ አስብበት ቡራዬ ወንድሜ። በተረፈ መብርሃን ትዳብስህ፣ እሷ ከጎንህ ትቁም። ሁለታችሁንም ክፉ ያሰማን ለኛ። እኔ እንጃ፣ ለእኔ በተለይ ሁለታችሁም ለእኔ አንድ ናቸው። አንድ ሳንቲም ሁለት ገጽታ ነው የሚባለው። ክፏችሁን መስማትም አልፈልግም። መብርሃን እሷ አታሰማኝ።